አካውንቲንግ ኤንድ ፋይናንስን በአማርኛ ላስረዳችሁ ወይም ለመተንተን። ለምን ብዙ ጊዜ አሁን የተማሩት ለምሳሌ አካውንቲንግ እና ፋይናንስ የተማረ ሰው በእንግሊዝኛው ሊረዳው ይችላል። ግን ተማሪ ያላችሁ በመማር ላይ ያላችሁ ተማሪዎችም ልትሆኑ ትችላላችሁ። እንደገና ደግሞ የቢዝነስ ሰዎች ልትሆኑ ትችላላችሁ። ስለዚህ ይሄ ቪዲዮ ለእናንተ ነው ማለት ነው። ስለዚህ አካውንቲንግ ኤንድ ፋይናንስ ማለት ምን ማለት ነው? ስለዚህ አካውንቲንግ ምንድነው? ፋይናንስ ምንድነው? ልዩነታቸው ምንድነው? በምን ላይ ነው ዲፔንድ የሚሆኑት የሚለውን ሲምፕል በሆነ አገላለጽ እና በአማርኛ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ስለዚህ አሁን ወደ ማብራሪያው ስንገባ አካውንቲንግ ማለት ምን ማለት ነው? አካውንቲንግ ማለት የሂሳብ አያያዝ ማለት ነው። እዚህ ጋር እንደምታዩት የሂሳብ አያያዝ ማለት አካውንቲንግ ማለት ነው። በእንግሊዝኛ አካውንቲንግ የሚባለው እንግዲህ የሂሳብ አያያዝ ተብሎ ይጠራል ማለት ነው። ዋና ትኩረቱ ምንድን ነው? ወይም አካውንቲንግ ምን ላይ ነው የሚያተኩረው? አካውንቲንግ የተባሉት ነገሮች ምን ናቸው? አካውንቲንግ የሚያተኩረው ወይም አካውንታንት ያለፉትን የገንዘብ ልውጦች ወይም ትራንዛክሽን ምንለው እንግሊዝኛ ትራንዛክሽን ማለት የገንዘብ ልውጥ ማለት ነው። እነኚህን የገንዘብ ልውጦች ወይም ትራንዛክሽኖች መመዝገብ እና በየእንትናቸው መክፈል ወይም መከፋፈል፣ ማጠቃለል እና ሪፖርት ማድረግ ማለት ነው። ስለዚህ በየአካውንታቸው ከተመዘገቡ በኋላ ትራንዛክሽኖቹ ማለት ነው ሪፖርት ማድረግ ላይ ያተኩራል ማለት ነው። ስለዚህ በአብዛኛው ዲፔንድ የሚሆነው ፓስት ላይ እና ፕሬዘንት ላይ ባለ ነገር ላይ ነው ማለት ነው። ፓስት ማለት ያለፉት ትራንዛክሽኖች እየተመዘገቡ የመጡት ማለት ነው። እነሱ ላይ እና አሁን ምን ተከሰተ የሚለው ላይ ወይም አሁን እየተከሰተ ያለ ትራንዛክሽን መመዝገብ ማለት ነው አካውንቲንግ ማለት ሂሳብ አያያዝ። ስለዚህ አካውንቲንግ ትኩረቱ ምንድነው? የገንዘብ ልውጦች ላይ ያሉትን ባህሪያት በመመዝገብ በየአካውንታቸው በመከፋፈል እና ጠቅለል ባለ መልኩ ሪፖርት ማድረግ ላይ ያተኩራል ማለት ነው። እንደ ጊዜ ገደብ ስናይ ደግሞ ያለፉት ላይ እና አሁን እየተከሰቱ ያሉት ላይ ዲፔንድ ይሆናል ማለት ነው። ስለዚህ ዋና ተግባሩ የሂሳብ መዝገብ መያዝ ነው። የሂሳብ መዝገብ መያዝ ሪከርድ ማድረግ የሂሳብ መዝገብ መያዝ ማለት ነው። የገንዘብ መግለጫዎችን ማዘጋጀት። ስለዚህ ሪከርድ ወይም ደግሞ መመዝገብ ከቻል የገንዘብ መግለጫዎችን እናዘጋጃለን ማለት ነው። በዛ ዲፔንድ ሆነን ያ ፋይናንሻል ስቴትመንት የሚባሉት ማለት ነው። እነኚህ ፋይናንሻል ስቴትመንቶች ምን ናቸው? የሂሳብ ሚዛን መግለጫ ማለት በእንግሊዝኛው ባላንስ ሺት የምንለው ማለት ነው። የትርፍና ኪሳራ መግለጫ የሚባለው ደግሞ ፕሮፊት ኤንድ ሎስ የምንለው ማለት ነው በእንግሊዝኛ። የጥሬ ገንዘብ ፍሰት መግለጫ ማለት ደግሞ ካሽ ፍሎ። እንግዲህ እነኝም በእንግሊዝኛዎቹ ብዙ ጊዜ ደጋግማችሁ የምትሰሟቸው ናቸው። ስለዚህ እነኝን ለማዘጋጀት አካውንቲንግ ያስፈልገናል ማለት ነው። በዚህ ተጨማሪ የግብር አይነቶችንም ወይም ግብር ለመንግስት የሚከፈል የግብር አይነትን ለመክፈል እንደዚሁ የሂሳብ መዝገብ መያዝ ያስፈላጊ ነው ማለት ነው። ስለዚህ የሂሳብ መዝገብ ከሌለ ግብር ሊከፈል አይችልም። እንዲሁም ኦዲቲንግ ወይም እነኚህን የሂሳብ መዝገቦች ትክክለኛነት ለማረጋገጥ የአካውንቲንግ ዓላማ ለኦዲቲንግም ነው ማለት ነው። ስለዚህ አካውንቲንግ ሂሳቦችን ለማረጋገጥ ትክክለኛነታቸውን ለማረጋገጥ ሂሳብ መዝገብ መያዝ አስፈላጊ ነው ማለት ነው። ያ ማለት አካውንቲንግ ማለት ነው። ዋና ዓላማው ብለን ብንወስድ እዚህ ጋር እንደምትመለከቱት የድርጅቱን የፋይናንስ አፈጻጸምና ሁኔታ በትክክል ማንጸባረቅ፣ ለሕግ ተገዥነት እንዲሁም ለባለድርሻ አካላት ወይም ባለቤቶች ወይም ደግሞ መንግስት ሊሆን ይችላል፣ ሶስተኛ ወገን ማለት ነው፣ ለእነኚህ መረጃ ለመስጠት ነው አካውንቲንግ የሚያገለግለው ማለት ነው። ስለዚህ የድርጅቱን ፋይናንስ አፈጻጸምና ሁኔታ በትክክል ከተመዘገቡ በኋላ ለሶስተኛ ቅድም ሪፖርት ላልነው ሪፖርት ስናደርግ እንግዲህ ለእነኚህ አካላት ነው ማለት ነው። ስለዚህ የሂሳብ መዝገብ መያዝ ዋና ዓላማው ይሄ ነው ማለት ነው። በአጭሩ የሂሳብ አያያዝ ምን ተከሰተ የሚለውን ጥያቄ ለመመለስ ያገለግላል ማለት ነው። ትራንዛክሽን ሀፕን ያደረገው ትራንዛክሽን ምንድን ነው የተከሰተው የሚለውን ጥያቄ ያስነሳል። ለዚህ መልስ የሚሆን ይሰጣል ማለት ነው። የድርጅቱን ፋይናንስ ታሪክ ይመዘግባል ወይም ይዘግባል፣ እየዘገበ ይሄዳል ማለት ነው። ስለዚህ በአጭሩ አካውንቲንግ ማለት ቀለል ባለ አማርኛ ይህንን ይመስላል ማለት ነው። ስለዚህ ቪዲዮውን ደጋግማችሁ አንብቡት። በደንብ ግልጽ በሆነ አማርኛ ላይ የተጻፈው ተረዱታላችሁ ማለት ነው። ሁለተኛ ላይ ፋይናንስ ማለት ምን ማለት ነው? ስለዚህ አካውንቲንግን አየን፣ ግልጽ በሆነ ማብራሪያና አማርኛ አካውንቲንግን ካየን፣ ፋይናንስ ደግሞ ምንድን ነው? ስለዚህ አካውንቲንግን ፋይናንስ ተብሎ ሲጠራ ሁለቱን ነጥሎ ማየት አስፈላጊ ስለሆነ ፋይናንስ ምንድን ነው? ቅድም አካውንቲንግ ምንድን ነው ብለናል። ፋይናንስ ደግሞ ምንድን ነው?
ፋይናንስ ማለት ባጭሩ የገንዘብ አያያዝ ማለት ነው። ቅድም የሂሳብ አያያዝ ነው ያልነው አካውንቲንግ፣ አሁን ደግሞ የገንዘብ አያያዝ ማለት ነው። ፋይናንስ ማለት ምንም ሌላ ትርጉም የለውም። ስለዚህ ቀላል ነው ማለት ነው። ስለዚህ የገንዘብ አያያዝ ማንም ሰው ያውቃል። ስለዚህ የገንዘብ አያያዝ ማለት ፋይናንስ ማለት ነው። ስለዚህ ዋና ትኩረቱ ምንድነው? ገንዘብን እና ሌሎች ሀብቶችን እንዴት እናስተዳደር፣ እናሳድግ ወይም ለተለያዩ ዓላማዎች እንጠቀማቸው አሎኬት አድርገን ማለት ነው። ስለዚህ እንዴት እናሳድግ፣ እንዴት እንጠቀማቸው ወይም እንዴት እንደምንጠቀም፣ እንዴት መጠቀም እንዳለብን የሚያሳይ ፋይናንስ ነው ማለት ነው። ስለዚህ ቅድም የጊዜ ገደቡ ወይም ጊዜ ዲፔንድ የሚሆነው የአካውንቲንግ ፓስት እና ፕሬዘንት ላይ ከሆነ ማለት ያለፈውንና አሁን የተከሰተ ነገርን ነው መመዝገብ ያልነው ቅድም። ፋይናንስ ደግሞ ወደፊት ወይም በአብዛኛው ወደፊት ምን እንደሚከሰት ወይም ደግሞ ለወደፊት ምን ማድረግ እንዳለብን ያመለክታል ማለት ነው። ፋይናንስ የሂሳብ መረጃዎችን በመጠቀም ለወደፊት ውሳኔዎችን ወይም ውሳኔ ለመስጠት ያገለግላል ማለት ነው። ስለዚህ ቅድም አካውንቲንግ ላይ ያየናቸው ለዚህ ለፋይናንስ እንደ ሶርስ ሆነውን ለወደፊት ምን ማድረግ እንዳለብን ያገለግሉናል ማለት ነው። ስለዚህ ፋይናንስ የወደፊቱን ነው ፕላንና በጀት ይዞ ሀብቱን ወይም ገንዘቦችን እንዴት መጠቀምና ማሳደግ እንዳለብን ያሳየናል ማለት ነው ፋይናንስ። ስለዚህ ተግባሩ ምንድነው? ፋይናንስ ኢንቨስትመንት ውሳኔዎችን ለመወሰን የት ላይ ኢንቨስት ማድረግ እንዳለበት ወይም ደግሞ የገንዘብ ምንጭ ማፈላለግ። ስለዚህ ገንዘብ ከየት እንደሚያገኝ ብድር ሊሆን ይችላል፣ አክሲዮን ሊሆን ይችላል፣ ከተለያዩ አካላት ብር እንዴት እንደሚያገኝ የካፒታል በጀት ማቀድ፣ እነኚህ ፕላን ወይም በጀት የሚባሉት ማለት ነው። በጀቲንግ ያው ሁሉም በየአመቱም ይሁን በየወሩ በጀት አለ። ስለዚህ ወደፊት ላይ ነው ዲፔንድ የሚሆነው ማለት ነው። ስለዚህ ሪስክንም ኮንትሮል ከማድረግ አንጻር ያው የወደፊቱን ድርጅታችን አደጋ ላይ እንዳይወርቅ ቅድመ ጥንቃቄ ወይም ለወደፊት ለሆነ ነገር መዘጋጀት ማለት አሴ ፋይናንስ ነው ማለት ነው። ስለዚህ እቅድን በማውጣት ወደፊትን መተንተን ወይም መተንበይ ላይ ዲፔንድ ይሆናል ማለት ነው። ስለዚህ ዓላማው የድርጅቱን ወይም የግለሰብን ሀብት ማሳደግና የፋይናንስ ስጋቶችን መቀነስ ነው። ለወደፊት ድርጅታችን ሊኩዊዲቲ እንዳያደርግ ወይም እንዳይጠፋ ስጋቶችን መቀነስ ከወዲሁ ገንዘብ አስፈላጊም ከሆነ ገንዘብን በማሰባሰብ ፕላን በማድረግ በጀት በመደብ የፋይናንስ ግቦችን ማሳካት ላይ ነው ማለት ነው ፋይናንስ። ስለዚህ በአጭሩ ፋይናንስ ወደፊት ምን መደረግ አለበት ላይ ነው ዲፔንድ የሚሆነው። ቅድም ምን ተከሰተ ነበር ያልነው አካውንቲንጉን። አሁን ደግሞ ፋይናንስ ምን መደረግ አለበት፣ ያለን ሀብት ወደፊት እንዴት ተደርጎ ይደግ ወይም ምን ላይ እናውለው የሚለውን ጥያቄ ያነሳል። ስለዚህ ለዚህ መልስ ይሰጠን ማለት ነው ፋይናንስ እና ገንዘብን እንዴት በጥሩ ሁኔታ መጠቀም ይቻላል የሚለውን ጥያቄ የሚመልስ ፋይናንስ ነው። ስለዚህ የድርጅቱን ፋይናንስ የወደፊት አቅጣጫ ይወስናል ማለት ነው ፋይናንስ። ስለዚህ የሁለቱ ልዩነት ይህንን ይመስላል። ደጋግማችሁ አንብቡት። አማርኛው ግልጽ በሆነና በአጭር አጻጻፍ ነው ይዤላችሁ የመጣሁት። በእርግጠኝነት በደንብ አንደርስታንድ ታደርጉታላችሁ የሁለቱ ልዩነት። ለሚቀጥለው ደግሞ እንደዚሁ በአካውንቲንግ ላይ በሚቀጥለው ቪዲዮ ስለ አካውንቲንግ ፕሪንሲፕሎች፣ ስለ ዴቢት ክሬዲት የምናወራ ይሆናል። ለዚህም ደግመን እንደምንገናኝ ተስፋ እያደረኩ ላይክ እና ፎሎ በማድረግ አበረታቱ። ወይም ደግሞ ኔክስት እንገናኝ። ላይክ እና ፎሎ ሼር አድርጉት። ይሄ ቪዲዮ ስለሚጠቅማችሁ ፌቨራይት ላይ ያስቀምጡት። ምክንያቱም ግልጽ የሆነ አማርኛ እና አጻጻፍ ስላለው ታነቡታላችሁ ማለት ነው። ዩቲዩብ ቻናል አለ። ዩቲዩብ ሰብስክራይብ እያደረጋችሁ አበረታቱኝ። በኔክስት ከምንገናኝ ቻው።